እኔ ያሳለፍኩትን እኔ ነኝ የማውቀው። ተረዳኝ። እኔን አስሮኝ እኮ ሂዶ ስልኩ ሲጮህ አውርቶ ነው የሚመጣው። እና ስልክ ይደውል እዚህ ጋር እያወራሁ ነበር ያንን ያገተሽን ሰው። እሷ ደግሞ መጽሔት ናት። ከዛ ሰውዬ ጋር ግንኙነት ነበራችሁ። ማሚ ዞር በይ ያዙት። ልጁ እኔ ነኝ ፈልገህ። ሰላም ውድ ቤተሰቦች እንደምን ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬ የመጣሁት ማዘር ከመጣች በኋላ ዛሬ አንድ አዲስ ነገር የተፈጠረ ነገር አለ። ያ ነገር በጣም ነው እኔ ራሴ ገረመኝ። አንድ ላይ የተበላ አንድ ላይ የተጠጣ እንደዚህ አይነት ነገር ሲፈጠር በጣም 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 ያናዳል። ማለት ደግሞ ቤተሰቦቼ ሰው አንድ ላይ እስከኖረ ድረስ በሰላማዊ ነው ሊኖር የሚገባውና ያ ደግሞ መሆን የለበት አይደለ እናት? እኔ የምልሽ ስሚ እናት፣ አይደለም ሌላ ነገር ውስጥ አይደለም። ይሄ እኮ ሌላ ነገር ውስጥ መግባት አይደለም። የተሰራው ስራ ልክ አይደለም፣ አግባብ አይደለም። ፖሊስ ቢይዘውስ? እዚህ እኮ እኛ ጋር አብሮ የሚያውቅ ሰው አለን። በትክክል ድንገርና እንደዛ ብለካል። ከዚህ ይሄ ሰው ስለኛ ምንነት ምን ያውቃል? ምንም ስለኛ ጉዳይ የሚያውቀው ነገር አለ? ምንም የለም። በቃ ስለዚህ እያንዳንዱ ነገር እኔን እንኳን እንደዚህ አድርጎ ከዛፉ ጋር አስሮኝ ማለት ነው። ከዛፉ ጋር አስሮኝ ስልክ ሲደወልለት ሂዶ አውርቶ ይመጣል። ከባ ስለዚህ እዚህ እያንዳንዱ ነገር የሚያውቀው የሚያቀብለው ነገር አለ። ሁሉን ያውቃል በደንብ ጠንቅቆ እያንዳንዱ። በቃ ለዚህ ነው ይሄ ደግሞ እኔ የራሴ ብዬ ልጆቼ ብዬ ቤቴ ብዬ እንጂ እንደዚህ አይነት ነገር ይመጣል ይከሰታል እኔ ብዬ አንድ ቀን ቢሆን አስቤ አላውቅም። ግን በጣም ማማዝ ነው። ይሄን ሁሉ ያመጣው ማን ነው? አንተ ጥፋተኛ ነኝ እኮ ብያለሁ አይደለም እኮ እኔ እኮ ልንገርህ እንደሞትኩ ነው የምቆጥረው። አዎ እኔ አሁን እንደገና ያንተን አይምሮ ለመጉዳት እንዲህ ነው ብዬ ማለት አልፈልግም። በቃ እኔ እንደሞትኩ ነው የምቆጥረው። ልክ ነሽ። ምክንያቱም ያሳለፍኩትን እኔ ነኝ የማውቀው። ማረግ እኮ ይልሽ እናት። አሁን ተረዳሁኝ። ጥፋተኛ እኔው እንደሆንኩኝ እኮ ተረዳሁኝ። በቃ ጥፋት ሁሉ ነገሩ የኔ ነው። ለምን ቁጭ እላለሁ? ይኸውልሽ ዛሬ ሁሉም ነገር እውነታው ይፍረጠረጣል። ችግር የለውም። ለማንኛውም እንኳን ፖሊስ ያዘው ይሄድ ችግር የለም። እውነቱን ነው ሁሉ ነገር እውነቱ። ፖሊስ ቢይዘውስ ነገስ ለኔ አይደለም ለወደፊትም ለሌላ ሰውም ቢሆን ትምህርት ነው። ነገ እንደዚህ አይነት ነገር አለመፈጠሩ በምን ይታወቃል? ስለዚህ እያንዳንዱ ሰው ከጉየው ያለውን ሰው ጣገቡ ያለውን ሰው ማመን የለበትም። በቃ እንደኔ አይነት ችግር እንደኔ አይነት እጣ ፋንታ ሰው ከመድረሱ በፊት መጠንቀቅ አለበት ብዬ አስባለሁ። አይደለም እኔ ልሽናት እኔ በጣም ነው የተናደድኩት። ሁሉ አንድ ነገር የምናገረው ነገር ነው። እኔ ምንም አላልኩም። እግዚአብሔር ተመስገን። በቃ ለበጎ ነው ያልኩት። ለምን እኔ እንደዚህ አይነት ሰው አይደለሁም። እንደዚህ አይነት ክፉ ሰው አይደለሁም። እውነት ክፉ አይደለሁም እኔ በእውነት። ግን እኔ እንደው ምንም ቢሆን እኔ ሴት ልጅ እንኳን ባይኖረኝ እኔ ለሴት ራሱ አዝናለሁ በእውነት በጣም እንደ ልጆች። ግን እኔ ከነሱ ይሄን አልጠብቅም። እግዚአብሔር ብቻ እውነቱን ያውጣልኝ። የምፈልገው እሱ ነው። የኔ ጉዳት እንዳለ የኔ ችግር እንዳለ አንተ ዝም በል። አንድ ጥያቄ ልጠይቅሽ። አንቺ የሰማሽው ነገር አለ እዛ? እና ብሰማ ምን ልበል? በቃ ከዚህ ውጭ ምን እንድልፈልገ ነው? መጽሔት አሁን እኔ አንድራን ሁሉንም ነገር እንዲህ ነው። መጽሔት ቤት ኑ ቶሎ በል። አይደለም ከሌ እንድትይ አይደለም ከሌ አይደለም። እግዚአብሔር ልጅን ቀን ስላሳየኝ እግዚአብሔርን አመሰግነዋለሁ። በቃ ማንም በቃ ይችን ቀን ስላሳየኝ በቃ እግዚአብሔር እነዚህ ልጆች እግዚአብሔር ይስጣቸው። በጣም እነሳሚን በጣም አመሰግናለሁ። ምክንያቱም ነፍሴን ህይወቴን የታደጉኝ እነሱ ስለሆኑ በቃ የወደፊቱን ደግሞ እግዚአብሔር ያቀልኛል። ችግር የለውም። በቃ የኔ የምለው ይሄንን ብቻ ነው። ሌላ የምለው ነገር የለም። ግን ለእያንዳንዱ እግዚአብሔር ልቦና ይስጣችሁ። እኔ ምንም ይሄ ነው ብዬ የምለው ነገር የለኝም። ግን ሁሉም ነገር ተጣርቶ ግን እያንዳንዱ ነገር ተጣርቶ ግን እንዲመጣ ፈልጋለሁ። ፖሊስ ጉዳዩን ይዞት የለም። ዛሬ አዲስ ነገር አለ። ከፖሊስ ጣቢያ የተሰማ አዲስ ነገር አለ።
ይህ ደግሞ በመሃላችን አንድ ሰው አለ። ይህን ሁሉ ነገር ያቀነባበረው አብሮ ሲሰራ የነበረው ሰው እኔ እንደዚህ ዛፍ ጋር እንደዚህ አስሮኝ ሲደወልለት ሂዶ አውርቶ ይመጣል። ይኸውላችሁ አንድ ነገር ልንገራችሁ። ዛሬ ሳሚ ሂዷል ሊያጣራ አንድ ነገር ከመፈጠሩ በፊት ሌላ ጭቅጭቅ አይደለም። ይሄ ጭቅጭቅ አይደለም። እውነቴን ነው የምልህ። የህይወት ጉዳይ እስከሆነ ድረስ ሁሉንም ነገር ነው የሚሆነው። እንዴ ይሄ የራሴ መወሰነው ነው። ማንም እንዲወስንልኝ አልፈልግም። እኔ ይሄ ህይወት ጉዳይ ነው። ማንም እንዲወስንልኝ በየነን ራሴ ነኝ መወሰን የምችለው። ይሄ የህይወት ጉዳይ እስከሆነ ድረስ እውነታውን ንገሪኝ ቤቲ። ብዙ ሰው አንቺን ነው የሚጠረጠረው። እኔም መጠርጠር አይደለም አሁን የምጠረጠራችሁ ሁለታችሁንም ነው። ግን ምን ይፈጠር አላውቅም። ሳሚ ሲመጣ ነው ሁሉንም ማስረጃ ይዞ ሲመጣ እውነታው ሲነገር በኋላ ሌላ ችግር ውስጥ ከመግባታችሁ በፊት ተናገሩ። በሰላም እንፍታው። ቤቲ እኛ አንቺ መጽሔት ቆይ ቤቢ እዚሁ መሀል እጅሽ አለበት። እጄ ኖሮበት ነው እንደዛ ካልተኩል ስጨነቅ የነበረው። እናት እኮ ለኔም እናቴ ናት። ማስመሰል የሚባል ነገር አለ። ከመሀላችን ውስጥ እያስመሰለ ያለ ሰው አለ። ተነግሯል። መጽሔት ጓደኞች ቢሆኑስ እኛ ብቻ ነን የምንታየው? ይኸውላችሁ ሁሌ ነገራችንን የሚያክሰው ነው። አሁን ጓደኞች ላልሽው ማለት ነው ይሄንን መስዋዕት ከፍለው እኔንን ይሄ እጃቸው ካለበት ይሄንን መስዋዕት ከፍለው እኔን ያመጡኛል። እናሽ ምን የወሰዱትን መስዋዕት እኮ የነበረ ነገር እኮ ልንገርሽና እንኳን በዚህ ጉዳይ ይሄ ነገር ላለፈ ቀርቶ ለቀጣይ ራሱ ልንገርሽና ለቀጣይ ራሱ ለነሱ ለህይወታቸው አዳጋች ከባድ ነው። ከዚህ በላይ ያደርጋል። አለቀ። ማስመሰል ካለባቸው እስከ ጥግ ድረስ አስመስለዋል። ከዛ ውጭ ግን እኛ አንድ ቤት ተቀምጠን እኔ ጋር ስንት አመት ነው የቆየነው? ይሄን ያክል አመት አብረን ቆይተን የምጠረጥረን ከሆነ ቀድመ ነበር መናገር የነበረው። ስለዚህ እኔ ነኝ ያደረኩት። እኔ ከሌ አላልኩኝም። ነገርኳችሁ። እኔ ሰሞኑን ሁላችሁንም እያየኋችሁ ነው። ከማሚ ጋር ብዙ ልንጨቃጨቅ እንችላለን፣ ግን እኔ እንደዚህ ላደርግብሽ አልችልም። አላውቅም። እኔ እንግዲህ ለማንኛውም ከዚህ ነው ዋና ትልቁ ነገር እዚህ ነው ያለው። ዋና ገብጋቢ ነገሩ እዚህ ነው ያለው። እንዴ እዚህ ነው ያለው። ቤቴ ውስጥ ቁጭ ብላችሁ እዚህ ነው ያለው። አንዴ ተነገረኝ። እንደዚህ ብዬ ማለት ስላልፈለኩ ነው። በቃ እዚህ ነው ያለው። እኔ ከማለቴ በፊት ከፖሊስ ጣቢያ የሚመጣውን ጉዳይ እንየው እኮ በቃ በሚጣራ መንገድ ይጣራ። ያኔ እንግዲህ ደግሞ ከህግ በላይ ደግሞ እሺኛ ካልሆነ ከህግ በላይ ደግሞ ህግ አቅም ካላችሁ ደግሞ ያኔ እናንተ ተላላችሁ የምትሉትን ተላላችሁ። ዛሬ ሁሉም እውነታ ነገር ይወጣል። ምን ሆነሽ ነው? አንድ ነገር የምነግራችሁ ነገር ቢኖር ግን እውነቱን ቅሬታ አይደለም እኮ ለምን ለመጠራጠር ደፈራችሁ ነው? ለምን አይደፍርም እንዴ? ከዚህ ነው የበላሁትን የጠጣሁትን እየነገረኝ እንዴ ሲጀመር ቤት ያደረኩትን እየነገረኝ በቤቱ ጉዳይ ነው አይደል የታገትሽው? ከኛ ጋር ምንም የሚያገናኘው ነገር አለ? እሱን የምናየው ነገር ይሆናል። ግን እኔ ይኸውላችሁ አንድ ነገር የምነግራችሁ ነገር ቢኖር ዋነኛው ነገር ይሄ ሁሉ እኮ የእናንተ አይደለም፣ የልጅ ጥፋት ነው። አዎ የኔ ጥፋት ነው፣ የማንም አይደለም። ልክ ነሽ። እናንተን እኮ ሞቀስ ሰሞኑን ስልካችሁ በተደጋጋሚ የሁላችሁም አያርፍም። ይዛችሁ ወደ መኝታ ቤት ምንድን ነው? ማውራት ፈልግ ነበረ። አሁን ያ ፊት ለፊታችን እኔ ችግር የለውም። ሳሚ እስኪመጣ ነው። ከዛ በኋላ ያደረገውን ሰው እያስወጣው መንቀር እያደረኩ ነው ማስወጣሽ። ማንንም ሰው ነው ያልኩት። አንቺን መጽሔትን ቤቲን አላልኩኝ እኮ። አይ እንዴት መጣለ ሐሳብ? ሁለታችን ስጠረጠር እኔ ብቻዬን ወክዬ ሳይሆን እሷን ወክዬ ልከራከር። እንዴት መጣለ? በቃ ፖሊሶቹ ተናግረዋል። መረጃ ግዴታ ስልክ ስላወራ የኛ ስልክ ነው
እንዴ እንደሱ ማለት አይደለም። እየሰማችሁኝ ከፖሊስ ጣቢያ በር የሚባለው ልስማ ብዬ እንጂ እኔ እኮ ካለ ማለት እችላለሁ። በቃ ሌላው ቢቀርቦ ሰራተኛ አለች። እሷም እንዲህ አይነት መረጃ ልታቀባብልን ትችላለች። እሷ ምን ታውቃለች? እቺ ልጅ እኛስ ምን እናውቃለን እንዴ? አይንሽን ተራት ወይ ሳሚ መጣ እኮ ሰላም ሳሚ እና ሰላም እንባለን። ምን ሆናችሁ ነው እንደዚህ ምላሳችሁ ያረሰመው? ቀድመሽ እንደዚህ እንተናሽ ቀደም አልሽ እንዴ? ምን የምትፈሩት ነገር አለ? ዛሬማ ጉዳቸው ሊወጣ ነው። ለዛ እኮ ነው ቀደም አልሽ። ምንድነው ደህና አልነበርሽ እንዴ? እኔ ምን አልኩኝ? ሰላም ቢለን ምን ችግር አለ? እኛ ቤት አይደል? እኛ ቤት ደህና አላችሁ እኮ አለ። አሃ በዚህ ስለጨበጠና እንዴ ለምንድነው እኛ የምንለየው? ከዚህ ቤተሰብ አይደለንም እንደኛ ወልቻለሁ እኮ ቤተሰብ ጀመር። ዛሬ ጉዳችሁ ይወጣል። ይልሽ ምንም ብትቅለበለኝ ምንም ብታመጪ ምንሽ ነው እንደዚህ ጀመር። ያልሽ ሄጄ ሁሉንም ነገር አጣርቻለሁ ስለ ሁለታችሁም ያለው ነገር ማለት ነው። አንቺም ዝም በይ ተረጋጊ። መሰለች ነው ደግሞ ሲጀመር እቺ ልጅ ነገረኛ ከላይ ራሱ እኮ ታስተውቃለች። እኔ ችግር ውስጥ ነው የገባሁት። ዛሬ ደግሞ የኔ ነው ታራው የኔ ነው። አመት ተቀመጥኩ እኮ ከሉል ጋር እስካሁን ነገረኛ መሆኔን አታውቅም። ሳሚ እኔ ጨንቆኛል። እውነት የተፈጠረውን ነገር ሁሉ እንድትነግረኝ ነው የምፈልገው። የማን እጅ አለበት? በቃ እዚህ ጋር እኔ ያሳደፍኩትን እኔ ነኝ የማውቀው። ተረዳኝ። እኔን አስሮኝ እኮ ሂዶ ስልኩ ሲጮህ አውርቶ ነው የሚመጣው እንዴ? እና ስልክ ይደውል ምን እንደተነዳ ምን እንደተደረገ ከዚህ ቤት መረጃ ይወጣ ነበር። ግን አሁን እኔ እዚህ ጋር እንዲህ ብዬ ሳልናገር ከሁለት አንዳችሁ ራሳችሁን አጋልጡ። በቃ እኔ መስሉ ነው የምለው። አዎ እና ምንድነው ያወቀው ነገር ካለ ለልጁ ማን ነበር ሚስጥር ሲያደርስ ነበር? አንቺ አንተ ተናገር አለ። በሰላማዊ ነገር ተናገሩ። ሌላን ችግር ሌላ ነገር እንዳይፈጠር በቃ እኔ ሉል ተረጋጋ። አንተ እኔ ዛሬ የምነግርህ ነገር አለ። በቃ ንገረኝ ሳሚዬ። እኔ ሌላ ጭቅጭቅ ድብድብ አልፈልግም እዚህ ቤት ውስጥ። ማንም ሰው በሰላም ወጥቶ እንዲሄድልኝ ነው የምፈልገው። በቃ እኔም እከሌ ማለት አልፈለኩም ማለት ስላልፈለኩ ነው። ገባ? ከፖሊስ የሚመጣውን ማስረጃ አንድና አንድ እሱን ስለጠበቅኩ ነው መናገር ያልፈለኩት። እናት እስከ ዛሬ ማንኛችሁንም ከቤት አባረሬ መልሻለሁ አይደለ? ግን ይሄ ነገር እውነቱን ስነግራችሁ የመጨረሻ ነው። ማባረር ብቻ አይደለም ማባረር ብቻ ያባረሩ ይሻል ነበር። ገባ? እናትህን ካንተ አልፎ ማለት ነው ለኔ እኮ ተረፈ። ዋጋ ነው ማስከፈላችሁ። የት ነው የምትሄጂው? አትሄጂም? ነይ ግቢ ነይ። እኔ ብዙ ነገር አለ፣ ችግር የለውም። ዋጋ ነው ማስከፈላችሁ። እውነቴን ነው የምላችሁ። ስንቴ ልንገርህ እንዴ? የኔ እጅ የለበትም አልኩ። መች ነው የምታምኑኝ? አሁን እኮ አንተ ስለማውቀው ነገር ካለ የማውቀው ነገር አለ። ግን እዚህ ጋር መጀመሪያ እናንተ ቅድሚያ ማውራት ያለባችሁ ነገር ካለ አውሩ። አንቺም ላይ ችግር ካለ እሷም ላይ ችግር ካለ ተናገሩ። በቃ ሳሚ ልጅቷ እየሳቀች ንገራን ጥርሷን እየሰጠች እባብ ናት። በታምር አታውቃትም። እሱማ ልክ ነሽ። በታምር ልክ ነሽ። አሁን ራሱ የት ነው ሄደችው? ሁለቱም ያውናቸው ነው። ግን እኔ ደግሞ ዛሬ ያጣራሁት ነገር አለ። አያስፈልገኝም። በቃ አንድና ዋጋ ከፈልኩ እኮ ዋጋ ከፈልኩ። ዋጋ አስከፈለኝ ልጄ። ብቻ አንቺ እንኳንም ይዞ መጥቶ ቁጭ አድርጎ ዋጋ አስከፈለኝ። ምንድን የምታወሩት? ዋጋ አስከፈለኝ። የምታውቀው ነገር ካለ ለምን አትናገርም? የማውቀውማ ነገር እኮ ስላለ ነው የመጣሁት እኮ እናገራለሁ። ግን ሁለታችሁም ቁጭ ባላችሁበት ነው። መጽሔት ሲቀጥል ደግሞ መጀመሪያ ራሳችሁ የምትናገሩ ከሆነ የምንናገረው አንቺ ምንም የምታውቂው ነገር የለም። እኔ ምንም የማውቀው ነገር የለም። እያለቀሱ መጣ የፈራሹ ነገር አለ ማለት ነው። የፈራሹ ድራማ ጀመራችሁ። ሳሚ ንገረኝ። ሲጀመር ማለት አንድ ነገር ልንገር። መጀመሪያ ምን ነግሬ ነበር አይደል? ሁለቱም ሴቶች ለአንተ አይሆኑም። አትሆኑትም እናንተ። ሲጀመር የሆነ ነገር ፈልጋችሁ ነው የመጣችሁት።
እንጂ ተስማምታችሁ ልትኖሩም አትችሉም። በቃ ሳሚ እኔ የምነግርኝ ከሆነ ንገረኝ። ምንም አይነት ነገር ብትሰማ የሆነ ነገር እንዳታረግ። እሺ አላረግም፣ ችግር የለውም። ንገረኝ ብቻ። ማነች? ሌላ ነገር ይፈጠራል። እኔ እኮ ጨነቀኝ ማለት እሺ አንተ ውጣ። ለምንድን ነው የወጣው? መውጣት ዝም በይ ወረደ። ስራሽን ያዥ እንጂ አንቺ ሰው ሳታከብሪ ምን እኔ ማከብር? እሺ ንገረኝ ሳሚ፣ ለምንድን ነው የምታስወጣኝ? ውጣ ውጭ ሆነሽ ልሽ አንቺ እዚህ ጋር መሳቅ ምናምን አያስፈልግም። የምትናገሪው ነገር ካለ ቀድመሽ ተናገሪ። ይሄ ልጅ የሆነ ነገር ያደርግሻል። የልቧ ደርሷል። አዎ እንዴት አትስቅትም ማሚ? እሷ ያልሳቀች ማን ይሳቅ? ይኸውልሽ ሲጀመር ማሚ ከሁለቱ አንድ ሰው ከዚህ ጋር እያወራሁ ነበር፣ ያንን ያገተሽው ሰው። እሷ ደግሞ መጽሔት ናት። በቃ ያለ ምንም ጥያቄ ናት። እኔ እንዲህ ማለት ስላለ አዎ ራስሽ ነሽ። አንተ ግን እኔ ጋር ችግር አለብህ እንዴ? ምን ልትሆኚ ነው? ችግር አለብህ ከኔ ጋር? ሉድ ምን ልትሆኚ ነው? ከኔ ጋር ለምን አንተ ግን ከኔ ላይ የሆነ ነገር አንቺ ነሽ ፖሊስ ጣቢያ ትቼ በመምጣቴ ነው እንደዚህ ፖሊስ ጣቢያ ሁሌ ከዚህ በፊት ከመጀመሪያው ስራሽ እሷ ላይ አትጪ። ስራሽ እንዳይጋለጥ ነው። ሳሚ ማነው? ስነ ስርዓት ማትይዘው ለምን ነው? አንቺ ነሽ ይሄን ሁላ ነገር ያደረግሽው። እኔ ምንም አላደረኩም። ይሄ ደግሞ ያንተ ስራ። ያንቺም ነገር ይጣራል። ምክንያቱም አንቺም ልታውቂ ትችያለሽ። ነገር የለም። እሷ እዚህ ብቻዋን አታወራ መቼም። እና ምን ሊሆን ነው? ኧረ በእግዚአብሔር እስኪ አንቺ እንኳን እንደ እናቱ እኛ እንዳንዴ እንዴ ምን ታርግሽ? ከዚህ በላይ እንደ እናት እኮ ሆና አክብራሽ እዚህ የተቀመጠች። አንቺ ዝም በይ። አንቺ ደግሞ ሁሌ በነፈሰበት መሄድ እና ልዑል ና እናስወጣልኝ ይቺ ልጅ በእናትህ። ማነች? ግልጹን ስነግርህ በቃ እቺ ልጅ ከዛ ሰውዬ ጋር ግንኙነት ነበራት። ማሚ ዞር በይ። ያስወጣት ማሚ ያስወጣት። አንተ ነህ ግን ይሄን ሁሉ ነገር የምታደርጉ ካንተ ስርዓት ሲነኝ ማሚ ያስወጣት። አብረሻት ተከትለሽ መውጣት ትችያለሽ። ሁለታችሁ ያስወጣቸው ማሚ ታዩ። ምክንያቱም ሌላ ነገር ይፈጠርብናል እዚህ ከተቀመጠች። እሷን ድብድቡ እሱ እስር ቤት እንዲገባ አልፈልግም። እኔም እንደገና ጣቢያ ለጣቢያ መመላለስ አልፈልግም። ሳትወድ በግዷ ትወጣለች። እሱ አረጋግጫለሁ። እሷ ናት ስታወራ የነበረው። እኔ ምንም ያወራሁት ነገር የለም። አንተ ከድሮም ጀምረህ ትጠራኝ ነበር። እስቲ ስልክሽን አሳየንሽ። ይሄን ነው የምትፈልገው? እየው አንድም ነገር አላደረኩም። በኋላ ስልኳን ፈትሽ። ነው የሚቆጫችሁ። እሺ ሁላችሁም እያንዳንዳችሁ በጣም ዝም በይ። አንቺም ብትሆኚ ስልኳን ፈትሽ የምትለው ትደንተዋለች። በጣም በብዛ ነው የሚቆጫችሁ ሁላችሁም። እየሆናችሁ ነው። ሌላ ነገር አልፈልግም። ተቀመጪ። አልፈልግም። አንተ ነው ያስናካት ሲጀመር እናትህ ሉል። በቃ እቺ ልጅ እኮ ከዚህ ቁጭ ብላ እየዶለተች ሰማሽኝ ነው ይዘሽ መውጣት ትችያለሽ። ፀጉሩን ብቻ አስቀሪልኝ። እኔ አንቺን ያላመንኩኝ ልጅንም አላመንኩም። ስለዚህ ፀጉሩን ሰተሽኝ እንድትወጪ። አይታመንም ልጁ ራሱ አይታመንም ማለት አንተ ልጅ ግን ምንድን ይሻለች? አዎ አንተ ግን ማታወኝ ይሻል። እኔ ማሚ ልጁን ራሱ እጠራጠራለሁ ሲጀምር ናሉ ያለ እያ ልቀቅ ና ሲጀመር በእጄ ሰበብ እንዳትሆን ስርዓትሽ ነጂ። በቃ ማጭበርበርሽ እንዳይታወቅ ከሆነ አውቀናል። በቃ እኔ የሉል ሚስት ስለሆንሽ ነው ስርዓት ያዥ። ለዛ ነው እንደሚሰከበርከኝ ለዛ ነው አንቺም ቀንሽን እስከታቀበ የልጅናቱ ተቀምጬ እንደምትከበርከኝ አይደል? ገና ይወጣል እኮ ስለ ልጁም እኮ ገና ይወጣል። አውጣ በውሸት ሁሌ ውሸት አረላንተ ያለብህ አውጣ። ከበፊት ጀምሮ ማሚ ምንም ምን ብያረኩት ነገር የለም። አሁን እኮ ከሉል አልፎ ከሌላ ነገር አልፎ ለኔ ደረሰ አይደል? ና ሉል ቆረጥ በቃ ፀጉሩን ቆረጥክ አይደል? አስወጣት። ለምን ልጁን አስወጣት። አያገባሽም እናት። እኔ ያስቀይ እሳት ውስጥ ለገባህበት ራስህ በቃ አንተ አይመለከትም። እየሰማሽ ነው? ተሳስቼ ምንም ነገር ከማድረግሽ ልጁንም ሳይዝልኝ ይዘሽ ውጪ። ቆይ አንተ ተረጋጋ። ማዘር ታውጣት። በቃ ማዘር ታስወጣት።
በቃ አንቺ ስራትሽን ያዥ አትጪባት አንተ በጥፊ አትላትም እንዴ ተነሳ ለምንድን ነው ወደዚህ እስኪ ከማራችን ሁሌ አትግኒብን በቃ ለምን ከህይወታችን ውጪ በቃ ውጪ ከመሀል አንቺ ነሽ መውጣት ያለብሽ ስሚ ላውራበት ባል ያለሽ እንዴ ለምን አስኳ አይደለም አንቺ ነሽ መውጣት ያለብሽ ማሚ ይቆይ የመጨረሻ የመጀመሪያ ብቲ ዝም በል እኔ ያወራው ነው በቃ ዝም በል ልጅዬንም እኔንም ፈልገህ እንዳትመጣ የሚቆጭህ ነገር ነው የምታደርገው ከዛ በኋላ ጭርጭር ያርግሽ ጭርጭር በይ ታው ሌባ ታው ወልዳለች ተጋለጣ አሁን አንቺም ደግሞ ይጋለጣል ወልዳለች ኧረ ተይ ማሚ ምን እናውቃለን ከየት እንደመጣ እራሱ እንደዚህ አይባልም ኧረ ተይ ልጅ እንደዚህ አትበል አይባልም እያለ ነው እዚህ መጣላት እንዳለ መታረቅ አለ ገባ ልብሷን ይዛት ሲጀመር እዚህ ምን መጣላት እንዳለ መታረቅ አለ በቃ አሁን ግን ልብሷን መታረቅና ቆና አልሽላት ይቶራይ አይመለከተኝም ማደርስላት ራሷ ሰራተኛ ነው መታረሰው እሷ ቀጣይ ማመን አልችልም አላምነው ከዚህ በኋላ እሷ ለኔ ያልሆነች እሷ ትሆነኛለሽ ምን አርጊያት እናቴ ላይ እንደ ልጆቼ ነው እናቴ ላይ ኮሳ እንዳለ መረጃ ተቀበል የነበረችው አለችኝ እሱ የትም ቢሄድ እንኳን እሷ አለችኝ ብዬ ነበር ደግሞ እኮ አለማመኒ እሷ እኮ ተናግራለች ስንቴ ነው የምትናገረው እኔ ስለሷ እንኳን ሰዋራ ዝጋፍከን እውነት ተነስቼ ዝጋፍከን በቃ የልጅ እናት ናት ዝም በል እንኳንም በጊዜ አወቅንባት ሌላ ነገር ሳታረገን በቃ ሞቼ ቢሆንስ እሱም እንኳን እኔ እሷ ታረጋለች ብዬ አንድ ቀን አስቤ አልሜ አላቅም በጣም ከፈለግሽ አንቺ መውጣት ትችያለሽ በቃ ተነሽ ውጪ ምንም አታረጊለት ምን ነው የሚያምን ተዋት ቆይ ለአንድ ቀን አይሆንም ተዋት አብራም ካለች ይሰማል እሷ ነበረች ስትደውልም አይነበረች ሚስጥራቸው አንድ ነው የሚተኙት አንድ ላይ ነው የሚበሉት አንድ ላይ ነው ስለዚህ ተስማምተው የተቀመጡት ያለ ነገር ነው አይደለም ሁለት ሴት ጭራሽ ሊስማማ አይችልም አንድ ቤት ውስጥ እንኳን ሁለት ሴት ልንገርና እኔ በመንገድ ራሱ ባሌ ሆኖ ጓደኛዬ ባሌ ሆኖ ሌላ ሰው ሰላም ቢል የንቀት የሌላ ነገር አንቺ ቆዚ ቤት ስመጪ መች ነው የምትግባቡት መች ነው የምትስማሙት አልነበር እንዴ የምትይ ያሁኑ ነገራችሁ ከበላለ ለወንጀል ሲሆን አንተ አክብሪያት በቃ እንዴ ስትዩ እንዳልሰማሽ ለምን አታስወጣትም አንተ ይቺንም ነው አስወጣኛ ተዋት ያለውን ነገር እንስማ ማሚ ዝም ለምን ስለታኝ ነው ግንኙነት አላቸው ምን አለች ትለኛለህ ቤቲ በደንብ አላቸው እስካሁን ነገርሽኛል እሷ ጠይቃት ቆይ ስም እስኪ አንዴ እጄ ኖሮበት እንዴት ነው መጽሔት ናት ያሳገተችሽ ብዬ ለሱም ነግረው እየሰማሽ ነው እኔ እስካጣራ ድረስ እንደሌለሽበት እጅሽ አምናለሁ ግን ካለሽበት እውነት ቤቲ አንተ ነገርኩ እኮ እንዴ ልንገር ማሚ የፈለግሽ ነው ያልኩ ወጥቶኝ እኔ እንደዚህ አላደርግም ለመናገር ራሱ ይከብዳል ገባሽ ነገርኩሽ እኮ በቃ መጽሔት እንደሆነች ተነግሮኛል አውቃለሁ ገባሽ ከሱም ሰምቻለሁ አንደበት ግን መጥቼ እዚህ ጋር እንዴት ብዬ ነው እሷ ናት ብዬ ልበል ለመናገር እኮ ይከብዳል ያሳፍራል እኮ እንዴ የልጇን እስቲ አስቢው አንቺ ለራስሽ እንዴት ብዬ ነው ማለት እንዳታስገባት ሲጀምር እንዴት ልበል ምክንያቱም ከፖሊስ ጣቢያ የሚመጣው ነገር ሳሚ የልጅን ነገር ላንተ ነው አደረ ዝጋ አይመለከት አንድ ብለህ ስለ ልጅ ደውለህ ካሁን በኋላ አንዲት ነገር እንዳትናገራት አንተ ስትዝረከረክ ባመጣው አንድ ብለህ እንዳትናገራት እኔማ መስዋዕት ከፈለች ብዬ ነበር እኔማ ሁለት ሚስት አድርጎ አስቀመጣት ብዬ ነበር ያሰብኩት ግን እሷ ውስጧ ሌላ ነው እግዚአብሔር ይስጣል